ከሌላቸው ስራ ላይ ኖር ይችላል ኢትዮጵያ ውስጥ ግን ትንሽ እኮ ነው ስራ የሚጀምሩበትን የሆነ ነገር ወስ ብለው ከዛ ደግሞ ስራ ጀምረው ራሱን እንትን ማድረግ ነው። እስላሞች ብዙ ጊዜ ሰከን ረጋ ያሉ ናቸው፣ አንገታቸው የደፉ ናቸው። መጥፎ ቃል ከአፍህ አይውጣ ብሎ እስላም እኮ አይደለም እየለመነ ያለው ክርስቲያን እኮ ነው። ምንድነው የምታወሪው? ስለ እስላም መቼ ተወራ? አትመሳይ ማሽቃበጥሽ ነው። አንቺ ልታሽቃብጪ ነው ለነሱ። እነሱ ማሽቃበጥ አይወዱም እነሱ። ምን ልትሆኚ ነው? አሽቃባጭ ሰው አይወዱም። እስላሞች አንገታቸው ይደፉ ናቸው እና መጥፎ ቃል ካፋ አይውጣና እነሱ መቼ ተናገርኩ ነው? እየለመነች ያለችው ከታች ኦርቶዶክስ ነች። አስመሳይ በቃ በየት የማይሆንላችሁም እናንተ። እንደውም ስለ ሃይማኖት ላወራ ነው የገባሁት ዛሬ። ስለ ምዕመን ነው አማኝ ስለሚባለው ሙስሊሙም ክርስቲያን አያገባኝም። እኔ ምን አገባኝ? ሙስሊሞቹም እየተሳደቡ እያየሁ ነበረን። ነን ባዮች ሙስሊም ነን ባዮች እየተሳደቡ ነበርና ስለነሱ እና ስለ ክርስቲያን የሚባል ትውልድ ስለነሱ ነው ማውራት የፈለኩት። እሺ ነኝ፣ እንዴት ነሽ? ጨርሺ። ደህና ነኝ ባቢዬ፣ አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ምንም አመለ የለም። ላደንቅ ላከብርህ ነው። ከታችኛ ታብታብ አድርጌ ማዳመጥ እችላለሁ። ካስቸገርኩ ማለት ነው መውረድ እችላለሁ። አመሰግናለሁ። ካስቸገርኩ ቤቴ ውስጥ አልገባሽ። ምንድነው ካስቸገርኩ ማለት? አለበለዚያም ትንሽ ልቀመጥና ልማሪ የሚገቡትን ላዳምጥ ማለት ነው። እሺ እሺ ልባባ ድምጼ ይሰማል ወይስ ታፍኗል? ትንሽ የትናንት እንትን ያደረኩት እኔ ጋር በጣም አሪፍ ነው። በእውነት በጣም አሪፍ ኤርፎን ነው እና ለእናንተ እንዴት እንደምረብሻችሁ አላውቅም። ትንሽ ከታፈነ የመታፈን እንትን ካለው አላውቅም፣ ምን እንደምገዛ አላውቅም። እዚህ ጋር ምንድነው ላይቭ ስገባ ብዙ ጊዜ እንትን አይቼዋለሁ። ላይቭ ኤርፎንን ያበላሻል። በስነ ስርዓትም እንትን አይልም። በቃ ቶሎ ነው የሚበላሸው ኤርፎንን። ምን መጠቀም እንዳለብኝ አላውቅም እና ታየዋለሁ ወደፊት ምን እንደሆነ። ይሄ የእናንተ ድምጽ በጣም አሪፍ ነው። ላይ ብዙ ነገር ነው የሚያበላሸው። ወረደት እንዴ? ስልጣን ያለው ሰው ካለ ያስተናግዳት ይችላል። ሞታ ከተቻለ ሶፊያ ሄሎ፣ ደህና አደርክ ባቢ? አላደርኩም። አድረህማ እያየንህ ነው። እሺ ቀጥይ። በቃ እንደዚህ ነው ትውልድ። ቀጥይ። እኔው እያለሁ አድሬ ያለው በምን አወቅሽ? አምሽው አደርኩ ዋልኩ በምን አወቅሽ? ባቱል ባታድር እዚያ ላይህም ነበራ። አይ እሺ ቀጥይ። እንዴት ነሽ? በቃ ለሰላምታ ነው። አልገባሽ እናወራውን። ስለዚህ ምንም ላድርግ አልችልም። ለሰላምታ ብቻ ነው። አዎ። የት ሀገር ነው ያለሽው? ባቲ የሚባል ሀገር ታውቃለህ? ኢትዮጵያ ውስጥ
አዎ ወሎ ምን እየሰራሽ ነው? እንዴ ስራ ነው። ጥሩ ስራ አለሽ? አዎ አለኝ። ምንድን ነው ስራሽ? ፋይናንስ ውስጥ ነው የምሰራው። ተይ እንጂ። የበጀት አስተዳደር ባለሙያ ነኝ። ፕሮፋይል ላይ ያሉ የራስሽ ልጆች ናቸው? እንዴ እኔና ባለቤቴ ነን። ነው እንዴ? እኔና ባለቤቴ ነን። አንታይም እንዴ? ከኋላ ያለው አንቺ ነሽ? አዎ። እና ማን ነው? ልክ እንደተማረከ ወታደር ነው ተንበርክካችሁ የተሳላችሁ። ለምንድን ነው? አስገድደው ነው እንዴ ያስነሷችሁ? አይ የግራጁዌሽን ቀን ነበረ የሰገድን ማለት ነው። የምስጋና ሰላት። ኦ ስግደት ነው? አዎ። እና ስግደት ነው በካሜራ አዩልኝ ነው? የምርኛ ስግደት መቅረ አብሻ ማለት የእውነቱን በዛ ቀን የሚሰግድ ሰው ብዙ ለማስታወሶ ማለት ነው። ወደ አምላክ በመሰጅ ልትልኩት ነው? እኛ አንሱን ብለን እኮ ተነሳ። አይ ተይ ይኸውልኝ ነው በቃ አበሻ የሚባለው ስራው ይልኝ አምልኮቱ ይልኝ። እንግዲህ ማን ነበር ፕሮቴስታንት ነበር። የኢየሱስ ስልክ ቁጥር አለኝ ሄሎ ኢየሱስ ሄሎ ያለው አይ ሄሎ ኢየሱስ ይሰማል አይደል ምናምን ነገር ይላል። ምንድን ነው ቢሉት አይ ወደ ኢየሱስ እየደወልኩ ነው አለ። እናንተ ደግሞ ኮሜንታተሮች በጣም ያስመሳይ ምንድን ነው በርሲ? እኔ በጣም ነው የሚገርመው። ጭራሽ አምልኮንም እንትን እያደረጋችሁ አንሱን በእናታችሁ። በቃ ሁሌም ነው ትንሽ በርከት እንበል ልታበረታታ እንዳልከው ቢሆን ጥሩ ነበር፣ ግን አይደለም። ቆይ እና ላስገባህ እጅ ይላል ሰውዬው አለ። ላስከኝ ምንድን ነው ሳምከኝ? እጅ ይላል ሰውዬው ምንድን ነው? እኔ ባለህ ነኝ እንዴ? እጅ ይላል ሰውዬው። አቅፌ አላደር ምን አገባህ? ከደበረው ወጥተህ መሄድ ነው። አስገድጄ አላመጣሁህ ከዚህ ጋር ምንድን ነው የምታወራው? እጅ ይላል ሰውዬው። ቁጭ ብለህ እያዳመጥክ እኮ ነው። ሸታም ተጀመረ። እንኳን አንተ አባ ማቲያስም ይመጣሉ እዚህ ጋር ሶስ ያንተ እንትን እጅ ትላለህ አላለኝ። ለማንኛውም ጥሩ ነገር ነው። እሺ ናግባ ልኬልሃለሁ። ትናንት ምን እያየሁ ነበረ? አዎ መጥፎ ኮመንት ብቻ ነው የማየው። እንደዛ ነው ማድረግ ይቻላል እኮ ኮመንት ላይ ቦልቶ እንዲታይ ኮመንት ምንድን ማድረግ ይቻላል። እሱ ግን ራስህ ካደረከው ነው። ለማንኛውም ትናንትና የሆነ ነገር እያየሁ ነበረና ሙስሊሞች ናቸው። ሙስሊሞች ኢየሱስን እየተሳደቡ ማለት ለንባይ አሁን ከባዱ ችግር ምንድን ነው? ክርስቲያን የሚባለው ትውልድ እስልምና በደንብ እንዲሳደብ ከሚያደርገው ነገር ምንድን ነው? እስልምና ውስጥ ያሉ የማይከተላቸው አካላቶች ስላሉ ነው። አሁን አይሁዶችን ይሳደባል ክርስቲያን። አንደኛ ነገር ባለማወቅ ነው። ይሄ አይደለም እንትን በጣም እንትን ሲል የተናገርኩትን ኮመንት ላይ ቁጭ አድርገዋል። አይሳደብም። ምክንያቱ
እዛ ጋር የነበሩ ክርስትና ውስጥም አሉ። ሊነካቸው አይችልም። አለማወቅ ነው እኮ ሊነካበት የሚችል ነገር ነበር። አሁን በአይሁዳውያን ዙሪያ ማለት ነው። እዛ ጋር ግን ሲመጣ ሙስሊሞች ጋር አሁን የማይከተላቸው ነብዩ መሐመድ ስላሉ አብዛኞቹ ክርስቲያኖች ቀጥቀጥ የሚያደርጓቸው ለዚህ ነው። ሙስሊም ደግሞ እንደዛ አይደለም። ኢየሱስ ክርስቶስን መሳደብ አይችልም። ይከተለዋል፣ ይመለከተዋል። እዛ ጋርም የተሳሰረ ነው። አንዳንድ ሰዎች ኢየሱስን በማይመጥነው በጣም በሚደብር ቃላቶች ሲሳደቡ ያሉ ራስህን ነው እየተሳደብክ ያለው። ማንነትህን፣ ሃይማኖትህን ነው እየተሳደብክ ያለው። አንድ ሙስሊም ኢየሱስን ድንግል ማርያምን ተሳደበ ማለት ይከተላቸዋል። የሚከተለው መጽሐፍ ውስጥ በክብርና በጽዳት ቁጭ ያለ ታሪክ ያላቸው ሰዎች ከተሳደብክ ራስህን ነው እየተሳደብክ ያለው። አትችልም። ሊሳደብ አይችልም። ሙስሊም ሊሳደብ አይችልም። ምክንያቱም የሚከተላቸው አካላቶች ናቸው እዛ ጋር ያሉ። ስለዚህ እስልምናን የማታውቁ ሰዎች ከሆናችሁ እስልምናችሁን በደንብ ተማሩት። እስልምና ምን ማለት እንደሆነ አውቁት። እስልምና ምን ይላል ተረዱት፣ አንብቡት። ካልሆነ ግን ዝም ብለህ አፍህ መክፈት ትክክል አይደለም። ማንን ነው የምትሳደበው? ኢየሱስ ክርስቶስ አንተ ጋር እኮ የተከበረ ነብይ ነው። ለምን ትሰድበዋለህ? ስለዚህ መጠንቀቅ ነው ያለባቸው። እያየሁ ነበረ በጣም በሚደብር ቃል ማለት ነው። ነኝ ባዮች ናቸው። በእርግጥ ንግግራቸው ያስታውቃል። በኮመንትም እያየሁ ነበረ። ግን በጣም የሚደብረው በሚደብር ቃላቶች ክርስቲያኖችን አደረጉ ተብለው እነሱ በሚሄዱበት ልክ እኛ የምንሄድ ከሆነ አንተ ራስህን እየወደቅክ ነው። አንተ ራስህን እየለጠለጥክ ነው። ሃይማኖትህን እያንቋሸሽክ ነው። የምታከብረውን ነብይ ብለህ የምታምንበትን ሰው እየተሳደብክ ነው። ትክክል አይደለም። እኔ ኢየሱስ ክርስቶስና ድንግል ማርያምን በጣም ይጠላል ብዬ የምለው የማውቀው የነበረው አይሁዳውያኖች ናቸው። ለዛውም በጣም ነው የምጠላቸው። በጣም የተረገሙ ርኩስ ናቸው። አሁን ግን ሙስሊም ነኝ ባይ አንዳንድ ደደብ ሰዎችም ሲሳደቡ ስታያቸው በጣም ነው የሚገርመው። አለማወቅ። አይሁድን እኮ አይከተልም፣ አያምንባቸውም። ግብግቡ የነበረው እሷ ስትወልድም ሲወለድም በእነሱ ጉዳይ ነው። ቢሳደብም ጀማሪ ናቸው እነሱ። በቃ ጅማሬው እሷን በመስደብ ነው ሃይማኖታቸው እንትን ያደረጉት አይሁዳውያኖች። ሙስሊም ግን ሊሳደብ አይችልም። የተከበረች ንጽሕት ሴት ነች ነው የሚለው ስለ ድንግል ማርያም ሲያወራ። ስለ ኢየሱስም እንደዛ ነው። የተከበረ በተአምር የተወለደ ነብይ ነው። በቃ ስለዚህ ሃይማኖትህን በትክክል ማወቅ አለብህ ማለት ነው። ክርስቲያን ተሳደበ ተብሎ በዛ ልክ ሙስሊም መመለስ የለበትም። ቢመልስም ሃይማኖት ነው እየተሳደበ ያለ። ስለዚህ ሁሉም ሰው እምነቱን ማወቅ አለበት። ትክክል አይደለም ነገሩ። በእርግጥ እንደዛ እንድታደርግ የሚያደርግህ ነገር እኮ አለ። ምክንያቱ በጣም የሚያናድዱ ሰባኪያን የሚባሉ ራሱ ሳይቀሩ ቤተክርስቲያኗ ራሷ ሳትቀር አላስፈላጊ ነገራቶችን በድርሳና በገድላትን እየተባለ ለምን እንደሆነ የማይታወቅ ስለ ነብዩ መሐመድ ተጽፎ አለ። ስማቸውን ቁጭ ብሎ ለምን ይሄ እኮ አያስፈልግም ነበር። ይሄ እኮ እንደዛ እንድትል የሚያደርግ ነገር እኮ ነው። ግን ካለማወቅ ነው የምትከተለውን ሰው ልትሳደብ አትችልም። ትክክል አይደለም። ግን ካለማወቅ ነው የምትከተለውን ሰው ልትሳደብ። እነዚህ ሰዎች የምናስቆማቸው እኛ ነን። እኛ ከውስጥ ወጥተን እነሱ እንዴት ማቆም እንዳለባቸው እኛንን ልክልካቸውን መናገር ያለብን። ማንን መነገር እንዳለበትም እኛ እናውቀዋለን። የሚያጠፋውንም ምን እንደሆነ ለኛ ተውት። በነገራችን ላይ እነሱ የሚያደርጉት፣ እነሱ የሚያጠፉት፣ እነሱ የሚሳደቡት፣ እነሱ የሚያንቋሽሹት እኛ አክብረን አስከብረን እንዲከበረው እናደርገዋለን።
ወደዱም ጠሉም ያከብሩታል። ሰው ደፍሮ ስለማይናገር ነው። ስለዚህ ደፍረን መናገር ያለብን እኛ ነን። በነገራችን ላይ ማንንም ክርስቲያን ሁሉም ጥያቄ ቢጠየቅ የሚመልሰው ምንም መልስ የለውም። እኔ ስለ አምላክህ ብጠይቅ ምንም መልስ የለም። ክርስቲያን እንትናኮ ምንድነው የ9 ዓመት የ6 ዓመት ምናምን እያልክ የምታወራው እኔ ደፍሬ ብጠይቅህ እኔ ለአምላክ የሚባለው አምላክ ክብር አለኝ። ለአምላክ ለፈጣሪ ማለት ትክክለኛ ቦታውን የምሰጠው ነኝ። እናንተን ለማናደድ ብዬ እንደዚህ አይነት ቃላቶች ብጠቀም ገደል ትገባለህ። ክርስቶስንና እናቱንም ከናንተ በላይ እኛ በጣም ነው የምንወዳቸው የምናከብራቸው። ንገሩኝ ካልክ ግን ለምንድን ነው ፈጣሪ ብለህ የምትለው አንተ በ15 ዓመቷ እንድትቀፈደድ ያደረጋት? ይሄ ፍትሃዊነት ነው? አምላክ ብለህ የምትለው ንገሩኝ ባይ አስመሳዮች፣ ሌቦች፣ ቆሻሾች ለምንድን ነው የ15 ዓመት ህፃን ልጅ ደፈረ ብዬ ልበላችሁ? ለምን በድንግልናዋ አምላክ ሆነ አሰቃያት? ለምንስ ወንድ ያልነካውን ማህፀን መርጦ በወንድ ልጅ ጾታ ተወለደ? ለምን እናንተ ጋር የ9 ዓመት ሴት ማግባት ኃጢያት ነው። የ15 ዓመት ህፃን ልጅ ማስረገዝ ግን ችግር የለውም። ድንግል ማርያም ስትጸንስ 15 ዓመቷ ነበረ። በምን በፈጣሪ ነው አይደል? ፈጣሪ ራሱ ነው አይደል ማህፀን ውስጥ የገባው እና እንድትወልድ አልተሰቃየችም? ምንድነው መልሳችሁ እናንተ? ስለ 9 ዓመት ሴት ልጅ ከወንድ ልጅ ትዳር መስርታ መገናኘቷ የሚያማችሁ ከሆነ ለምን ስለ ድንግል ማርያም አታወራም? ራሱ ፈጣሪ ብለህ የምትለው ማህፀኗ ውስጥ ገብቶ ብለህ ምንድነው ወንድስ የፈጠረው ራሱ ለምን ተጠየፈው? ለምንስ ከወንድ የተገናኘች ሴት ተጠይፎ ድንግልናን መረጠ? ለምን መረጠው? ፈጣሪ ብለህ የምትለው አንተ እዛ ውስጥ ለመግባት ለምንድን ነው የመረጠው ነው ጥያቄ። ለምን መረጠው? ምንድነው የሚያደርግለት? ለፈጣሪ ድንግልና ምን ይሰራለታል? ምን ያደርግለታል? ምንድነው የሚያደርግለት? ለምንስ አሰቃያት እልሃለሁ ነው። በ15 ዓመቷ ለምን አሰቃያት? እግዚአብሔር ብለህ የምትለው ማለት ነው። ለምንድነው በህፃንነቷ ፈጣሪ በሆዷ እንድትሸከም ያደረጋት? ራሱ ማለት በፍላጎቱ አስገድዶ። ለምንስ ወንድ ልጅ ተጠይፎ የወንድ ልጅ ጾታን ተሸክሞ ወጣ ነው የምልህ። ለምንስ ወንድ ሆነ? ራሱ እኮ ነው ራሱ ለምን ወንድ ሆነ? ፈጣሪ ብለህ የምትለው አንተ መልስ አላችሁ? መልስ የለም። ስለዚህ ስለ ሰዎች የምታወሩት ተውትና የራሳችሁን መልስ መልሱ። መጀመሪያ እናንተ ሰው አምላኪዎች፣ እናንተ መሀይማን፣ የግሪክ እና የሮምን ፖለቲካ የምታራምዱ መሀይማን በ21ኛው ክፍለ ዘመን ከ1000 ምናምን ዓመት በፊት የተፈበረከ የተሰራን ፖለቲካ የምታራምድ መሀይም ሰው አምላኪ መጀመሪያ ራሳችሁ ጋር ተገናኙ። እናንተ ስዕል አምላኪዎች፣ እናንተ የምትሳደቡት አንድም ሃይማኖት የለም። ካሁን በኋላ ትጨረገዳለህ። የለም፣ አይፈቀድም። ስለየትኛውም የማንንም ነብይ የሚባል ስለየትኛውም እምነትና ሃይማኖት መሳደብ አይፈቀድም። ሰው እያመለክ ወንድ ልጅ እያመለክ የወንድ ልጅ ጾታ ያለውን አምላክ የበለህ እያልክ ስለማን ነው የምታወራው? በ10 ምናምን ዓመቷ ፈጣሪ ሆዷ ውስጥ ገባ እና በድንግልናዋ ተሰቃይታ ወለደችው ብለህ እያልክ ስለ ሴት ልጆችን መብት ታወራለህ እንዴ? ሞራል የላችሁ። ሁሉም ትውልድ እንዲጠይቅ እናደርገዋለን። ለምን ድንግል ማርያም ፈጣሪ በ15 ዓመቷ ወይም ከዛ በታች ማህፀኗ ውስጥ ገብቶ እንድትሰቃይ አደረጋት? ለምን ደግሞ በድንግልናዋ? መልስ አለ? ለምን? ለፊደል ሌላ መልስ ምንም የለውም። ምንም መልስ የላችሁ እናንተ ሌቦች፣ እናንተ ቆሻሾች። ሌላ ሃይማኖትን በመሳደብና ዝቅ በማድረግ ከፍ ልትሉ አትችሉም።
ሲጀመር በራሳችሁ አመለካከት የፈጠራችሁት ሐሳብ ነው መምጣት ያለበት ራሱ። የግሪክ ፖለቲካ ታራምዳለህ እንዴ? የሮም ፖለቲካ ታራምዳለህ? የሞተ የተቀበረ ፖለቲካ ነው እያራመድክ ያለው። ሰው ነው እያመለክ ያለው። ከሰው ማልፈህ ያለ ሰውም አይደለም የምታመልከው። ግብረ ሰዶምን ነው የምታመልከው ነው የምልህ። ሶዶማዊ ሰዎችን ነው የምታመልከው። አሁን ስዕል ለጥፈህ ጌታዬ እያልክ የምትሰግድላቸው ሰዎች ናቸው። ተራ ግብረ ሰዶም ሰዎች ናቸው። የዝሙት ትራፊ ሰዎች ነው ለዝሙት ትራፊ ሰዎች ነው የምትሰግዱት። ከአምላክ ጋር እኮ አልተገናኛችሁም እኮ እናንተ እኮ አትተዋወቁም። ሆድና ጀርባ ናችሁ። እናንተ ስለ ሰው ሃይማኖት ልታወሩ መብትና ሞራል የላችሁም። አትችሉም። አንደኛ ነገር አይፈቀድም። ሁለተኛ ደግሞ የቆምክበት አያሉ እንድታወራ አይፈቅድልህም። ማን ናችሁ እናንተ? የ9 ዓመት ልጅ እኮ ነው ነብዩ መሐመድ ያገባው። የ9 ዓመት ለምንድን ነው ተደፈረች? ተደፈርኩ አላለች። ደበረኝ ከበደኝ አላለች። አመመኝ ቆሰልኩ አላለች። ምን አገባ? መጀመሪያ በ15 ዓመቷ ሴት ልጅ በስንት ዓመቷ ነው ታግባ የሚባለው? እንደው በሳይንስ በስንት ዓመቷ ነው? በ18 ነው አይደል? በ18 ዓመቷ ነው የምታገባው እኮ ነው። ድንግል ማርያም የጸነሰችው ግን በ15 ዓመቷ ነው። ለምን ፈጣሪ ብለህ የምትለው ድንግልና ስለምን መረጠው ነው? ምን ይሰራለታል? ምን ይሰራለታል? ፈጣሪ ድንግልና ምን ይሰራለታል? ለምን ድንግልናን መረጠ? ለምን ወንድ ልጅን ተጠይፎ ወንድ ልጅን የነካው ነገርን ተጠይፎ በወንድ ልጅ ጾታ ወጣ ነው የምልህ። ለምን ብሎክ አድርጓቸው። የሚሳደብ ሰው ካለ ቀንድለው። ምን አባት ያመጣል? ምንም አታመጡ። ወንድነትን ተጠይፎ በወንድ ልጅ ጾታ የወጣ አምላክ ተሸክመ ስለ ሰው ሃይማኖት ልታወራ አትችልም። ጭስ ዋጠው እየተቃጠለ። ለምንድን ነው? እኔ በ15 ዓመት ነው የማውቀው። 12 በቤተ መቅደስ 3 ዓመት ከዛ እንደዛ ነው የማውቀው። 15 ዓመት ነው የማውቀው። 11 ዓመት ልታሳብደኝ ነው? ምንድነው 11 ዓመት? በ11 ዓመቷ ነው ፈጣሪ የተሸከመችው? አልቀበለውም። እኔ ውስጤን አይቀበለውም። 11 ዓመት 15 ይሻለኛል። ስለዚህ ንገሩኝ ባይ እናንተ ሬሳ አምላኪዎች፣ እናንተ የደረቀ አጥንት አምላኪዎች በየገዳሙ በየቤተ ክርስቲያኑ ሬሳ እያመለክ ስለየትኛው ምዕመንና ሃይማኖት፣ ስለየትኛው መለኮት፣ ስለየትኛው አምላክ ነው የምታወሩት? እናንተ ስለየትኛው እኩልነት ነው የምታወሩት? ስለየትኛው የሴት ልጅ መብት ነው የምታወሩት? እናንተ መጀመሪያ ራስን ተመልከት። ሬሳ አምላኪዎች ናቸው። መጀመሪያ ከእንደዚህ አይነት የባዕድ አምልኮ፣ ከእንደዚህ አይነት ቆሻሻነት፣ ከእንደዚህ አይነት ሰይጣናዊ ስራ ነው ነፃ መውጣት ያለባቸው። አሁን ዲዛይን ተደርጎ የተሰጠን ሁሉም ተመልሳችሁ ብታዩ የኢሉሚናቲ ነው። ኢየሱስ ክርስቶስ ብለው አሁን ለምሳሌ ሁለት ጣቱን እንትን አድርጎ የለም ክርስቶስ እንደዛ ስላደረገ እንዳይመስላችሁ። የኢሉሚናቲዎች እንትን ነው፣ አርማ ነው። ኢትዮጵያ ውስጥ ድንግል ማርያም ብለው የደቀኗት አንደኛ ነገር ዝሙተኛ ፈረንጅ ነች። ሁለተኛ ደግሞ ትክክል ሌላ ሀገር ብትሄዱ፣ ከኢትዮጵያ ውጭ ብትሄዱ ድንግል ማርያም ተብላ የምትሰቀለው ኢትዮጵያ ውስጥ ሌላ ነች፣ አይደለችም። ሌላ ሀገር ሌላ ሰው ሆና ነው የምታገኘው። ሌላ ሀገር ቤተክርስቲያን ውስጥ ሌላ ሰው ሆና ነው የምታገኘው። በእውነት እኔ ስለማውቀው ነው። ሌላ ሀገር ሌላ ሰው ነች። ኢትዮጵያ ውስጥ ድንግል ማርያም የምትባለው ማለት ነው። ወደ ኋላ ተመልሰ ትክክለኛ ህይወቷ ብታጠናው ደግሞ ዝሙተኛ ሴት ነው የምታገኘው፣ ፈረንጅ። ከእንደዚህ አይነት ሰው ማምለክ ነፃ ካልወጣችሁ፣ እናንተና መጽሐፍ ቅዱስን ካልተገናኛችሁ ገና ትለጠለጣላችሁ። እናንተ ቆሻሾች፣
ሰው አምላኪዎች፣ ሬሳ አምላኪዎች፣ የፈርዖን ደቀ መዝሙሮች ናችሁ እኮ እናንተ። የሰይጣን አሽከሮች ናችሁ እናንተ። የዲያብሎስ ካድሬዎች ናችሁ እናንተ። በየትኛው በር ነው እናንተ? በየትኛው ስራችሁ? በየትኛው መለኮትነት? በየትኛው አምልኮ ነው እናንተ የዘላለም ሕይወት የምትወርሱት? እናንተ ሌቦች! በየትኛው ሃይማኖትን በመሳደብ ሌላን በማንቋሸሽ በማሽቃበጥ ሰውን በማምለክ የግሪክና የሮምን ፖለቲካ እንትን በማድረግ ሰው ቀርጾ በሰጠን ስላሴ በመወናበድ በመጀዘብ በየትኛው ነው? አትተዋወቁም። አምላክ ጋር አትተዋወቁም እናንተ። አምልኮ የሚባለው ነገር እናንተ አታውቁትም። እናንተና መጽሐፍ ቅዱስ አታውቁትም። ክርስቶስ እናንተ አታውቁትም። እግዚአብሔር አምላክ እናንተ አታውቁትም። እናንተ የሲኦል ሲሳይ ናችሁ። እናንተ በካህን ሸርሙጦች ናችሁ የምትመሩት። እናንተ ማንም ሰው ነው የሚጫወትባችሁ። መሰረት ተብሎ የተሰጠን በማሽቃበጭ የተቀበልነው የነጮች ፖለቲካ ነው። ከዛ ደግሞ ኢትዮጵያ ውስጥ ያሉ የካህን ሸርምጦች እነሱ የፈለጉትን ለራሳቸው ጥቅም ብለው እንደፈለጉ የሚያደርጉት ሃይማኖት ነው። ሕይወት አለኝ ብለህ የምትል ከሆነ ራስን እየሸወድክ ነው። እናንተ ግን ማንንም ላይ ፖለቲካ መስራት አትችልም። የትኛው ምዕመንና ሃይማኖት እጅህን መቀሰር አትችልም። አርፈህ ትቀመጣለህ። ካልሆነ ግን ትለጠለጣላችሁ። ካልሆነ ግን ምላስህን ይገረዛል፣ ምላስህን ይቆረጣል። የለም አይፈቀድም። ስለ ሴቶች እኩልነት የምታወሩ ከሆነ መጀመሪያ ስለ ድንግል ማርያም ስለ በ10 ምናምን ዓመቷ እናንተ እንደምትሉት እኔ አላምን። ፈጣሪ ድንግልናን መርጦ ወንድ ያልነካት በድንግልናዋ ማህፀኗ ውስጥ 9 ወር ቁጭ ብሎ ስለተወለደው ስለታመመችው ስለተሰቃየችው ድንግል ማርያም መጀመሪያ ስለሱ አውሩ። መጀመሪያ ስለሷ አውሩ። ምን አገባ አይሻ እያልክ ከሰው ጋር ስለተገናኘችው ወላጆቿ ፈቅደው ትዳር ስለመሰረተችው ነው የምታወሩት? ለምንድን ነው ፈጣሪ ብለህ የምትለው ድንግልናን የመረጠው ነው ጥያቄ። ለምን ምን ያደርግለታል? ለምንድን ነው? ለምን በወንድ ልጅ የተነካች ሴት ይጠየፋል? እንደዛ ከሆነ ንጽህና ምናምን የምትል ከሆነ ለምን ራሱ የፈጠረው ለምንድን ነው የተጠየፈው? ለምን ወንድ የነካውን የማይፈልግ ከሆነ የሚጠየፍ ከሆነ ለምን በወንድ ልጅ ጾታ ተወለደ? ለምን ሰው ሆነ ነው? ለምን ስጋ ለበሰ? ለምን ይወለዳል? ፈጣሪ እኮ ነው። አዳምን ከጭቃ የፈጠረ ከአዳምን ሔዋንን የፈጠረ አምላክ ራሱ ድንግልን ፈልጎ የ10 ምናምን ዓመት ህፃን ልጅ ሆዷ ውስጥ ገብቶ ከ9 ወር በኋላ ተወለደ ምናምን። ለምንድን ነው? ውሸት ነው። ሰማይና ምድርን የፈጠረ አምላክ እንደዛ ያደርግ። ከፈለገ በአንድ እንትን ሊያጠፋት የሚችል ዓለም ውስጥ በእንደዚህ አይነት የወረደና የቆሸሸ የተዋረደ ስራ አይገኝም። ይሄ የእናንተ ፍልስፍና የእናንተም አይደለም። እናንተ አሽቃባጮች የእናንተም አይደለም። እናንተ መመሪያ የላችሁም። ስለእናንተ አይደለም የሚያወራው መጽሐፍ ቅዱስ። የእናንተ አይደለም ራሱ የእስራኤላውያን ነው። አይደለም የኛ አይደለም። ለምንድን ነው የምታሽቃብጠው ነው? መመሪያ ምንድነው? ፈልግ። የለም የሚሳደብ ሰው ካለ ቀንድለው። እኔ ገና ኮረንቲ ነው የማስጨበጣችሁ። ምንም አታመጡ። ለምንድን ነው የምትልኩት? እኔ በጣም ይገርመኛል። የሚቃወም ሰው ብቻ ነው መላክ የሚገባው። የሚቃወም ሰው ካለ ይላክ ይግባ።
ዝም ብለህ ሌላ ሐሳብ ከሆነ ግን መግባት የለባችሁም። ጥያቄውን እኔ የማወራውን የሚቃወም ሰው ካለ መግባት አለበት። ሁለተኛ ደግሞ የሚፈቀድለት አካል የለም። እኔ ሳወራ የሚፈቀድለት አካል የለም። እኔ ብቻ ነኝ ማውራት ያለብኝ። ኃላፊነቱን የምወስደው እኔ ነኝ። መጠየቅ ካለብኝ የምጠየቀው እኔ ነኝ። ስለዚህ ዝም ብላችሁ ገስ እንትን ስለሆነ ብቻ መላክ የለባችሁም። ሰው ካላወራስ ለምን ይገባል? የማታወራ ከሆነ ለምን ትገባለህ? ለምን ይሰራልሃል? እናንተና ቁጭ ብለው ነበረ ሲሰደብ እንዲባል ነው። መጀመሪያ ነፃ መሆን አለባችሁ። የሆነ ቦታ ላይ ከሆነ ያላችሁት እንድትገቡ አይፈቀድም። አንደኛ ነገር ለምትከተሉት ሃይማኖት፣ ከየትኛውም ሃይማኖት ክብር እናንተን መስጠት አለበት። ስለዚህ ምንድነው ኢትዮጵያ ውስጥ አጥንት ይመለካል። በየገዳሙ አጥንቶች አሉ። የሰው ትልልቅ አባቶች በቃ እነዚህ እኮ ጻድቅ ነበሩ ምናምን እየተባለ አጥንት አለ። አጥንት እየተቆጠረ አጥንት አለ። ጻድቅ ነበር እየተባለ እንጸድቅበታለን እየተባለ አጥንት ይመለካል። ለአጥንት ይሰገዳል ነው የምልህ። ለሬሳ ነው የሚሰገደው። የግብረ ሰዶም እና የሊዝቢያን ሰዎች ሴቶች ስዕል ይመለካል ኢትዮጵያ ውስጥ። እንደነገርኳችሁ ነው። የግብረ ሰዶም ሰዎች ስዕል ይመለካል ኢትዮጵያ ውስጥ። የሌዝቢያን ሰዎች አይታወቁም እኮ ፈረንጅ ናቸው። መቼ ነው የመጣው ብላችሁ ጠይቁ። ስዕላትን የመጣው መቼ ነው? ማን ያሳላቸው? መልስ እኮ የለም። ማን የሳላቸው? ትክክለኛ ስዕላቸው አለ ወይ ተብሎ ሲባል አይታወቅም። የተሳለው ከምንድን ነው? የነጮች እኮ ነው። ነጮችን ነው እኛ ሊያጀዝቡ ሊያደድቡ የሰጡን። መሰረቱ ራሱ ፍልስፍና ፖለቲካ ነው። የግሪክ ፖለቲካ ነው። አንድ ጳውሎስ የሚባል ሰው የፈለፈሰው ፍልስፍና ነው። በጣም በፖለቲካ የጤዘ ሰው ነበረ እንትና ጳውሎስ። ግሪካውያንና ሮማውያንን በነበሩበት ስፍራ ላይ ቁጭ ብሎ በደንብ አድርገው ያስተማሩት የተማረ ሰው ነው። ፖለቲካ በደንብ ይችልበታል። ከዛ ከአስራ ምናምን በላይ መጽሐፍትን ጽፎ አንዳንዴ ከፈለገ ኢየሱስን እንትን ያደርገዋል፣ ከፈለገ እግዚአብሔርን ይቃወማል። እንደፈለገ አድርጎ ቼንጅ አደረገው። ከዛ ሰው ሐዋርያው ጳውሎስ እያለ ይከተለዋል። ማነው ሐዋርያው? ሐዋርያው ጳውሎስ አይደለም። ጳውሎስ ሐዋርያ አይደለም። ሐዋርያነት ዝም ብለህ በራስህ እንትን የምታደርገው ነገር አይደለም። ሐዋርያዬ ነህ ብሎ ካልሸመው ኢየሱስ ክርስቶስ ሐዋርያነት ከየት ነው ያመጣው? ማን የሸለም? ከየት ነው ያመጣው? ማን ሰጠው? ከየትም። ራሱ በራሱ ቁጭ ሐዋርያ ነኝ ብሎ ቁጭ አድርጎ ህዝብን ያጀዝባል። ማን ነው? መከተል ካለብህ ክርስቶስን መከተል አለብህ። መከተል ካለባችሁ የክርስቶስን መንገድ ነው መከተል ያለባችሁ። እናንተ ሌቦች! እኔ ሰው አላመልክም፣ ሰው አልከተልም። እኔ በሰው አልጀዝብም፣ በሰው አልደነቆርም። ጳውሎስ ነው የተጫወተበት። ዋጠው። የማታነቡ ከሆነ ምንም ላደርግ አልችልም። ስንት ወንጌል ነው ያለው? ሉቃስ፣ ዮሐንስ ምናምን እያለ ማቴዎስ ማለት። ጳውሎስ የሚባል አንድ ሰው ግን ከአስራ ምናምን በላይ መጽሐፍትን የጻፈው እንደፈለገ አድርጎ አንዳንዴ ቃሉ ይጋጫል፣ አንዳንዴ ክርስቶስን ይቃወማል፣ አንዳንዴ እግዚአብሔርን ይቃወማል እኮ። ይህ ሰው እየተከተልክ ነው ክርስቲያን ነኝ የምትለኝ? ገና ክርስቶስ ጋር ሳትደርስ ነው ክርስቲያን ነኝ የምትለኝ? በክርስቶስ ሐዋርያነትን ያልተሰጠው አንድ ሰው ሐዋርያ ነው ብለህ እያልክ ነው እኔ ጋር የምታወራው? እናንተ ሌቦች፣ እናንተ የዲያብሎስ ካድሬዎች፣ እናንተ የሰይጣን ደቀ መዝሙሮች፣ እናንተ የሲኦል ሲሳዮች፣ እናንተ የፈርዖን እግር አጣቢዎች፣ እናንተ ቆሻሾች፣ እናንተ መሃይማንና ደናቁርት፣ በፈረንጅና በነጭ ዲዛይን ተደርጎ የተሰጠን ሁሉ የምትቀበል የተሰጠህን የምታመል ምንድነው?
የተሰጠን ስዕል ሁሉ ብታየው እዛ ውስጥ የኢሉሚናቲ እንትን አለ። ክርስቶስ ብለህ የምትለው ስዕሉ እንኳን የኢሉሚናቲዎች አርማ አለበት። ደሙ ምንድነው? እውነት ይመስላችኋል? አሁን ደም ምንድነው? በጨለማው ግሩፕ ደም እንዴት ይታያል ብላችሁ ጠይቋቸው። ከክርስቶስ ጋር የሚገናኝ ነገር ምንም የለው፣ ውሸት ነው። ጣቱ የነሱ ነው፣ ውሸት ነው። ከዛ በኋላ ደግሞ ምንድነው የሚያደርጉት? ከዛ በፊት የነበረ አሁን የነ ሙሴ የነ ምናምን አርማ ካለ የራሳቸውን ያደረጉት እነሱ። ለምን? ትውልድ እንዳይከተለው ነው። ጨለማው ግሩፕ የሚባለው የነ ሙሴ የነ አብርሃም የነ ምናምን የምትለው አርማቸው የኢሉሚናቲዎች የራሳቸውን ያደረጉት ህዝብ እንዲጠየፈው ማለት ነው። አማኝ ነኝ የሚለው መሐይም እንዲጠየፈው የራሳቸው አደረጉት። አይገርማችሁም? ብትር የራሱ የሆነ አርማ አለው። እባብ የራሱ የሆነ አርማ አለው። በሬ የራሱ የሆነ አርማ አለው። ደም የራሱ የሆነ አርማ አለው። እሳት የራሱ የሆነ አርማ አለው። በእነዚህ ትልልቅ ሰዎች ማለት ነው። በሃይማኖተኞች የራሱ የሆነ ትርጉም የሚሰጠው የራሱ የሆነ ትርጉም አለው። እነሱ ግን የራሳቸው አርማ አደረጉ። እባብ፣ ብትር፣ በሬ፣ እሳት ምናምን የሚባለው እነሱ ጋር በጣም ይገናኛል። የራሳቸውን ያደረጉት ለምን? እንድትጠየፈው ነው። አንተ እንድንጠየፈው እኮ ነው። እንደዚህ አድርገው ነው ያጀዘቡ። እዛ ጋር ደግሞ ራሳቸውን እንትን የሚያደርጉበት የነሱ የሆነ አርማ ደግሞ አለ። በእነ ኢየሱስ ክርስቶስ በእነ እንትን የሚባሉ ከፈለጉ ሰው ጥቁር ሰው እየተረገጠ ያመጣሉ። ከፈለጉ ፈረንጅ ከላይ ቁጭ አድርገው ፈረስ ላይ ቁጭ አድርገው ሲወጋ ጥቁሩ እንደፈለጉ አድርገው ነው የተጫወቱበት። አልተገናኘንም። እኔ ግን አንብቤ እንደናንተ የሆነ ሃይማኖትን እየተሳደብኩ ራሴን ማጀዝብ ሰው አይደለሁም። መንገዴን አውቀዋለሁ። አምላክነትን አውቀዋለሁ። ሰውና አምላክን ለይቼ አውቃለሁ። መለኮትነትን የአምላክ ባህሪና የሰው ባህሪን ለይቼ ማቅ ምረዳ ሰው ነው። እናንተ ደናቁርት። ስለዚህ የምትሳደቡት የትኛውም ሃይማኖት የለም። የምትሳደቡት የማንም ፕሮፌት የለም። የምትሳደቡት የምታንቋሽሹት የማንንም ምዕመን የለም። አይቻልም። ስለ አኢሻ የምታወራ ከሆነ ስለ ድንግሏን አውራ። አኢሻ ለምንድን ነው በ9 ዓመቷ ያገባችው ብለህ የምታወራ ከሆነ ከ1400 ዓመት በፊት ለምንድን ነው ከ2000 ምናምን ዓመት በፊት ድንግል ማርያም በ10 ምናምን ዓመቷ እግዚአብሔር ብለህ የምትለው አንተ የምትለው በሆዷ ገብቶ ድንግልናን መርጦ በወንድ ልጅ ማህፀን ወጥቶ ወንድነትን ተጠይፎ ለምን በወንድነትን ወጣ? በቃ ጥያቄ ነው። ለምንድን ነው ያሰቃያት? ጥያቄ ነው። መልሰው። ለምንድን ነው የፈጠራትን ህፃን ልጅ ያሰቃየው? ለምንስ ድንግልና መረጠው? ለምንድን ነው የመረጠው? ለምንድን ነው እግዚአብሔር ድንግልናን የመረጠው? ምን ይሰራለታል? ድንግልናዋ የተበጠሰ የፈረሰን የእርሱ ፍጡር ናቸው። በቃ አለቀ። ለምንድን ነው ድንግል ያልሆነ ሴትን የሚጠየፈው ነው? ለምን ተጠየፈው? ይመቸዋል ድንግልና ልትለኝ ነው? እናንተ በምትሄዱበት ልክ ሰው ከሄደ እናንተ ውስጥ ስንት ጉድ ነው ያለው? የእናንተ ጓዳ የተሸከመው ብዙ ጉድ ስላለ እሱን እንዳይወጣ ዝም ብላችሁ ስብከት መጽሐፍ ቅዱስን ብቻ ነው ማስተማር ያለበት። ትውልድ ካለበት ጥመት ካለበት ድንቁርና ካለበት ጥላቻ ወንጌልን አስተምሩት፣ መጽሐፍ ቅዱስን አስተምረው ስበኩት። እነንትና እንደፈለጉ ይሁኑ። ምን አገባ ስለነንትና? ምንድነው የሚያገባችሁ ስለነንትና? ምንድነው የሚያገባችሁ ስለነንትና ሚስት ስለነንትና ነብይ? ምን ያገባቸዋል? ምን ያገባ አንተ? በግድ ተከተለው ያለ ሰው አለ? ካልፈለግ ካለመከተል ነው። ያስገደደ ሰው የለም። የምትከተለው ነው። ስለሱ መረዳት አለብህ መጀመሪያ ነው። አንተ የተሸከምከውን መጽሐፍ በእርግጥ ማንነቱ ያልታወቀ መጽሐፍ
ተሸክማ እየተንገራገድክ ስለነንትና በእነንትና መሳደብ በእነንትና ስድብ ውስጥ እነንትናን እያንቋሸሽክ ያንተ እውነት የምታደርገው ሃይማኖት አይኖርም። ይፈተሻል። አሁን ይታያል። አሁንም መጽሐፍ ቅዱስ ይታያል። ንጽጽር የሚባለው ነገር እንዲጠፋ ነው አይደል የምትሰሩት? ንጽጽር የሚባለው ነገር እንዲጠፋ ነው አይደል? እንዲቀር ነው አይደል የምትሰሩት የምትጥሩት? ትውልድ ከእውቀት እና ከንግግር ሜዳ ልታርቁት ነው። በጥላቻ መርዛችሁ ልታጠፉት ነው፣ ልታስቀሩት ነው። አይቻልም። ይቀጥላል። የፈለከውን ብታድር እንደፈለከው ብትሳደብ አይቻልም፣ አይቀርም። ገና ይገለጣል መጽሐፍ ቅዱስ። ስለዚህ አንተም ወደ መጽሐፍ ቅዱስ ተመልሰህ እዛ ጋር የሚመላለሱ ሰዎች እንዴት አድርገህ ማስተናገድ እንዳለብህ መጀመሪያ መሰልጠንና ማወቅ ያለብህ አንተ ነህ። ውጣ ከስድብ። ምን አገባ? ሙስሊሞች እንዲህ ናቸው፣ ነብዩ መሐመድ እንዲህ ናቸው፣ እስልምና በውሸት ነው የሚቀጥለው፣ እስልምና ሴቶች መብት የላቸው። ምን አገባ? እስልምና እንደዚህ ነው እያልክ እያስፈራራ ትውልድ እዛ ጋር እንዳይገባ ነው። ሌላ ምንም ምክንያት የለም። ምን ምክንያት አለ? ምን አገባችሁ? ካልሆነ ስለራሳችሁ ሃይማኖት ነው መስበክ ያለባችሁ። እናንተ ሌቦች ስለራስህ ሃይማኖት ነው መስበክ ያለብህ። ስለ ድንግል ማርያም እንዳይወራ ነው ስለ አይሻ የምታወራው ሁሌ። ስለ ርብቃ እንዳይወራ ነው ስለ አይሻ የምታወራው። ገና ይወራልሃል። እኩል ለማድረግ ነው። አይሆንም። በቃ አንተ ጋር ነው ያለው አምላክ ሰው ሆነ የሚለው ያንተ መሰረት ነው። እናንተ ጋር አምላካቸው እጅ አለው፣ እግር አለው፣ ምናምን አለው፣ ልብስ አለው። የለም፣ አይቻልም። እኩል ለማድረግ ነው። ከዛ እንደፈለክ ልትሆን ነው። ስለምትሸማቀቅበት እኮ ነው። አምላክ ሰው ሆነ የሚለውን ስለምትሸማቀቅበት የእነንትናም እንዳንተ አይነት ልታደርግ እኮ ነው። እንዳንተ በቃ አምላክም ሰው ነው ልትል ነው። አይቻልም፣ አይሆንም። እናንተ ጋር ያለው አምላክ ሰው ሆነ የሚለው። ስለዚህ የምትጠየቅ ከሆነ እሱ ነው መመለስ ያለብህ። መጀመሪያ የምትጠየቀውን መልስ። መጀመሪያ ክርስትና ውስጥ ሰው እንዴት አምላክ እንዴት ሰው ይሆናል? ለምንድን ነው አምላክ በወንድ ልጅ ቅርጽና እንትን የተወለደው ተብለው ሲጠየቅ እናንተም እኮ እንደዚህ ነው ይላል። ስላሴ የሚባለው ነገር እኮ ማንም የሚገባው ሰው የለም፣ ትክክል አይደለም፣ መጽሐፍ ቅዱሳዊ መሰረትም የለውም ተብለው ሲባሉ እናንተ ጋር እኮ እኛ እያለን ነው የሚያወራው፣ እናንተ ጋርም ስላሴ አለ ከአንድ በላይ እንዳለ ነው የሚያሳየው ይላል። ግን እኮ አንዳንዱ ደግሞ አለፍ ብሎ ግን እኮ አንድም እኮ ቁጥር ነው፣ ለምን አንድ ሆነ ይላል። እና ስንት ይሁን ምን ይሁን አንድ ለምን ሆነ የምትል ከሆነ ለምን ኖረ ነው። በቃ ኤቲስት እየሆንክ ነው። አንድ ለምን ሆነ የምትል ከሆነ በቃ ሰው ሁሉ አምላክ ነው ማለት ነው። ብዙ መሆን ካለበት ካልሆነ ደግሞ በቃ አምላክ የለም እያልክ ነው። እናንተ ደንቆሮች፣ የለም ስላሴን በሌላ ሃይማኖት ውስጥ መፈለግ፣ የክርስቶስ ስቅለትን በሌላ ሃይማኖት ውስጥ መፈለግ በራሳቸውን ማስረዳት ሲያቅታቸው እኮ ነው እኩል ሊያደርጉት። የኛ እግር አለው፣ የኛ አምላክ ጾታው ወንድ ነው እና የእናንተም እኮ እንደዚህ ነገር አለው ይላል። የእናንተ አምላክ እኮ እግር አለው፣ እጅ አለው ምናምን ይላል። ይሄ በጣም ይገርመኛል። በጣም ነው የምሰቀው። እንዴ ሙሉ እኮ ነው ሙሉ ፍጹም ሰው የሚባለው አምላክ እያመለክ የእናንተና እግር አለው እጅ አለው ቢኖረውስ ምን ልትሆን ነው? ቀኝ እጅ አለው ሁለት ቀኝ እጅ አለው ምናምን ቢኖረውስ ነው የምልህ እኔ። ምን ልትሆን ነው? ሰው ነው እያመለክ ያለው እኮ ያንተ ፍጹም ሰው የሚባል የሚራብ የሚበላ የሚጠጣ የሚተኛ የሚደክም የሚያርፍ የሚንቀሳቀስ የሚመላለስ የሚጠፋ ህፃን ልጅ የደከመ ምናምን የሚባል ብዙ የሰው ልጅ ባህሪ የሚገልጸው አምላክ ተሸከመ ስለእናንተና ታወራለህ። አታፍሩ? አትሸማቀቁም? እናንተ ቆሻሾች። ቀጥ ብለህ ዝም ብለህ ሃይማኖትን ነው መስበክ ያለብህ። አይቻልም። ገና ዘረግፍልሃለሁ። ብዙ ጉድ አለ። ጉድ እንዳይወጣ ነው አይደል እንደዚህ የምታደርጉት? ይወጣል። እናንተ መቼም አታውቁም። እናንተ አፋችሁ በከፈታችሁ ቁጥር ደግሞ እኛ እጥፍ አድርገን ነው የምናወራው።
ወንድ ልጅ ፐሬድ የሚያይበት ሃይማኖት እየተከተልክ ስለ ሴቶች ሃይማኖት ታወራለህ። ወንድ ልጅ እኮ ነው። ሴቶች ተሳስመው ልጅ የሚወልዱበትን ሃይማኖት እየተከተልክ ስለ ሰዎች ሃይማኖት ታወራለህ። ኢየሱስ ክርስቶስ ከንፈሬን ገልጭጮ ፌንት አስነቀለኝ የሚል ሃይማኖት እየተከተልክ ስለ ሰዎች ሃይማኖት ታወራለህ። የድንግል ማርያም ጡት እነ ክርስቶስ ሰምራ ሲያልቡትና ሲጠቡት ነበር እያልክ የሚለውን ሃይማኖት እየተከተልክ ስለ ሰዎች ሃይማኖት ልታወሩ እናንተ ቆሻሾች። ሰይጣን ከሰው ጋር እያወራ ነበረ እና ለሰይጣን ጋር ከሰይጣን ጋር ምክክር ያደረገ ጻድቅ አባት አለ ብለህ እያወራ ስለ ሰው ሃይማኖት ልታወራ አብርሃም ልጁ እንዲሰቀል ልጁ ምንድነው እንትን እንዲያደርገው ሐሳብ ለእግዚአብሔር ያቀረበው ሰይጣን ነበረ ብለህ እያወራ አንተ ስለ ሰው ሃይማኖት ልታወራ። ኢየሱስ ክርስቶስ እንዲሰቀል ለኛ የተሰቀለው ኢየሱስ የሚባለው እንዲሰቀል ዋና ሚና የተጫወተው ሰይጣን ነው ብለህ እያልክ ይሄ ጥያቄ ሳትመልስ ስለ ሰዎች ሃይማኖት ታወራላችሁ እንዴ እናንተ? የእግዚአብሔር ሐሳብ ሰይጣን ሰርጾ ያውቀዋል ይላል መጽሐፍ ቅዱስ። እንደዛ ነው። እግዚአብሔር ያሰበውን ሰይጣን ለአዳምና ለሔዋን ሲነግራቸው ነበረ ይላል። ስለሱ ሳትመልስ እሱን ሳትመልሱ ስለ ሰው ሃይማኖት ታወራላችሁ እንዴ እናንተ? እንደዚህ እንዳትሆኑ ነው አላላቸውም ሰይጣን? ትክክል ነበረ እኮ። እንደዛ እንዳይሆኑ አስወጧቸው አለ እግዚአብሔር። ስለዚህ ሰይጣን ያውቅ ነበረ። የሲኦል ቁልፍ የነበረው ከሰይጣን ጋር ነው። ምን ይሰራል ከሰይጣን ጋር? ይሄ ሳትመልስ ስለ ሰዎች ሃይማኖት ታወራለህ? ምን ይሰራል? እግዚአብሔር የሲኦልን ሃይማኖት ሰይጣን ሊቀጣበትን ያዘጋጀውን ሲኦል ቁልፉ ለሰይጣን ሰጠው። የምረን ነው። ስለዚህ ሳትመልሱ እናንተ ቆሻሾች ብዙ ጥያቄ አለ፣ ነፍ ጥያቄ አለ። ሰይጣን ጥርስ አለው የለውም ተብሎ አይጠየቅም እንደተባለው ጥያቄ ሲጠየቁ ማለት ብዙ መልስ የሌለው ጥያቄ እናንተ ጋር ነፍ ነው ያለው። እሱን ሳትመልስ ስለ የትኛውን ሃይማኖት አታወሩም። ብዙ ጠያቂ ትውልድ አለ፣ የሚጠየቅ ጥያቄ አለ። ወደድክም ጠላህም አንገትህን ተረግጠህ ትመልሳታለህ እንጂ እሱን ላለመመለስ የእናንተን ሃይማኖት እያንቋሸሽ ዝም ብለን እንቀጥላለን የሚባል በ21ኛው ክፍለ ዘመን አይኖርም፣ አይሰራም፣ አይደረግም። እኛ በህይወት እስካለን እናንተ ጓዳ ውስጥ ያለው ጉድ ገና ይዘረገፋል፣ ይነገራል። ወደድክም ጠላህም እየመረረ ጭስ እየጨስ ትሰማዋለህ፣ ታዳምጠዋለህ፣ ይነገራል ነው። በዚህ ዘመን ዝም ብሎ የሚያዳምጥ ትውልድ የሚኖር ይመስላል? እናንተና አይመልሱም። እኛ ነብዩ መሐመድ እንደፈለግን ብንሳደብ እነሱ ክርስቶስን ስለሚከተሉት ነብይ ብለው ስለሚያምኑ ሊሳደቡ አይችሉም ብለህ እንደፈለግ ካፈን የምትከፍትበት ሃይማኖትና ምእመን አይኖርም። እኔ ለጠልጥሃለሁ፣ እኔ ቸነክርልሃለሁ፣ እኔ አጋልጥሃለሁ። እኔ ፈረንጅን እያመለክ የማንንም ነብዩም ሆነ ምእመን አትነካም። የነጮችን ፖለቲካ እያራመድክ የሞተ እኮ ነው። በቃ ከሺህ ምናምን ዓመት በፊት የነበረ ፖለቲካ ነው የምታራምዱት እናንተ ደናቁር። ክርስቶስ እንዳያመልኩ እግዚአብሔር እንዳያመልኩ በክርስቶስ ታሰሩ። ክርስቶስ እንዳያመልኩ በጳውሎስ ታሰሩ። ጳውሎስ እንትን እንዳያደርጉ ድንግሏን መጣት። ድንግሏ እንድትረሳ ምንድነው ጻድቅ የሚባሉ አባቶች መጡ። እነሱ እንትን ለማድረግ ደግሞ አባቶች መጡ። እዛ ጋር አባቶች አሉ። አባቶች ያሉት ይሁን በቃ የአባት አምላክ ይሆነ የንስሐ አባት የምናምን አባት ሚስጥሩን የሚያውቁት እነሱ ናቸው፣ የሚተረጉሙት እነሱ ናቸው እየተባለ በዚህ ልክ እንደዚህ ነው የታሰረው። አባት ይከበራል እንጂ አይፈራም። የሃይማኖት አባቶች መከበር አለባቸው። ለምን? ትክክለኛ የሃይማኖት አባቶች ስለሆኑ ሳይሆን አባቶች ስለሆኑ ትልልቅ ሰዎች ስለሆኑ ብቻ ነው መከበር ያለባቸው እንጂ ቦታውን አይገባቸውም። ሌቦችና የዝሙት ትራፊ ሰዎች ናቸው፣ አይገባቸውም። አንድ ንጹህ የለም፣ ሌቦች ናቸው፣ ቆሻሾች ናቸው። ትልልቅ ናቸው፣ በትልቅነታቸው መከበር ብቻ አለባቸው። አለቀ።
እንጂ እነሱ እንደፈለጉ አድርገው እየተረጎሙ እነሱ በተረጎሙት የምንቀበለው መጽሐፍ ቅዱስ የለም። አያውቁትም። ራሱ መጽሐፍ ቅዱስን አያውቁትም። አያውቁትም። ስለዚህ ትጠየቃለህ፣ ወደድክም ጠላህም ትጠየቃለህ። ለሚጠየቀው ጥያቄ ነው መመለስ ያለብህ። እኔ እየጠየቅኩ ነው። ለምንድን ነው ፈጣሪ የ10 ምናምን ዓመት ህፃን ልጅ ማህፀን ውስጥ ገብቶ 9 ወር ቆይቶ የተወለደው? ለምንድን ነው ድንግልናን የመረጠው? ለምን? ለፊደል። ሌላ ምንም መልስ የለም። መጀመሪያ እሱ ነው ማስታረቅ ያለብህ። መጀመሪያ ስለ ድንግል ማርያም ነው ማውራት ያለብህ። መጀመሪያ ስለ እነሱ አውራ። መጀመሪያ ስላዋረድካቸው ትልልቅ ሰዎችን ነው ማውራት ያለብህ። መጀመሪያ ዝሙት ሰሩ ብለህ የምትላቸው ትልልቅ ከፈጣሪ ጋር ሊያስታርቁ የመጡ ነብያቶችን ስለ እነሱ ነው ማውራት ያለብህ። መጀመሪያ ስለ ለውጥ ነው ማውራት ያለብህ። መጀመሪያ ስለነ ሰለሞን ስለነ ዳዊት ነው ማውራት ያለብህ። ለምን? በማይገባቸው ቃል ስለምትገልጻቸው። እናንተ ሌቦች፣ እናንተ ቆሻሾች። እነሱ የነጹ የጸዱ ናቸው። መጽሐፍ ቅዱስ እንደሚነበበው ማንነት የላቸውም። እነሱ የጠፋ ህዝብ ከፈጣሪ ጋር ሊያስታርቁ የተላኩ የተመረጡ ሰዎች ናቸው። እናንተ እንደምትሉት እናንተ የምትሉትን ማንነት የላቸውም። እነሱን እየወነጀልክ እና አብርሃም ማን ነበረ ባለፈው? አብርሃም ሲኦል ውስጥ ነው እኮ አለኝ እኮ አንድ በድፍረት መሰረት የለውማ። አብርሃም ካልጸደቀ፣ አብርሃምን ካልተከበረ፣ አብርሃም አባት ካልሆነ፣ አብርሃም አርአያ ካልሆነ፣ አብርሃም ፈለግ ካልሆነ ማንን ነው የምትከተለው? አብርሃምን እየወነጀልክ አብርሃምን ሲኦል ውስጥ እየወረወርክ እነ ጉርጢ ሙርጢ እነ ምናምን የሚባሉ እከካም ሰዎች ሌዝቢያኖችና ጌይ የሆኑ ሰዎችን ታመልካለህ። አንተ ቆሻሻ ገና ትረገጣለህ። ኦኬ ሊዱ እንዴት ነሽ? እያረፍኩ ነው የምለጣለች ቆሻሻ ህዝብ። ሊዱ አለሽ? ስለዚህ ቅድም እንደጀመርኩት ምንድነው ክርስቶስ መሰደብ የለበትም። ክርስቶስ መሰደብ የለበትም። ድንግል ማርያምን መሰደብ የለባትም። ክርስቲያንን በሚሉ ቆሻሻ ሰዎች በሚያደርጉት ድንግል ማርያም መሰደብ የለባትም። ክርስቲያንን በሚሉ ወንበዴዎች፣ ሸርሙጦች፣ አመንዝራዎች፣ ገረዶች በሚያደርጉት እነ ድንግል ማርያም መሰደብ የለባቸውም። እንደዛ እንድትል የሚያደርጉ ሰዎች አሉ። እኔ አውቃለሁ። አንተ የሆነ ሃይማኖት ውስጥ ትልቅ ሰው የሚባል ትልቅ መሪ የሚባል ምንም ክብር የላቸውም። በሚያስነውር ጠያፍ በሆነ በጣም በሚቀፍ እኮ ነው። እኔ የረገጣ አባት ነኝ፣ እንደውም የብልግና ሊቅ ነኝ እኔ። እንደዛ ብዬ ግን አልናገርም። በእውነት በጣም በሚያሳፍር ቃላት እኮ ነው ነብዩ መሐመድ የሚሳደቡ። ባለፈው እንዴት እንደደነገጥኩ እዚህ ጋር አንድ መጥቶ ከታች ያስቀመጠውን ኮመንት እንደዚህ እያልክ ክርስቲያን ነኝ ትላለህ? እንደዚህ እያልክ የክርስቶስ ተከታይ ነኝ ትላለህ? ጠያፍ እኮ ነው። እነዚህ ሰዎች ክርስቲያን አይደሉም። እነዚህ ሰዎች የሰይጣን መንፈስ የተናወጠባቸው ናቸው። ቆሻሻ ናቸው። ክርስትና ጋር በፍጹም የማይተዋወቁ ሰዎች ናቸው። ወደዳችሁም ጠላችሁም ነብዩ መሐመድ በእናንተ ልሳን የሚነሱ ሰው አይደሉም። ወደዳችሁም ጠላችሁም ነብዩ መሐመድ በእናንተ ክብር ብታከብሯቸው ነበር የሚገርመኝ ነው። አታቁማ፣ አታነቡማ።
ስነ ምግባር ማለት ጽዳት ማለት ምን ማለት እንደሆነ ቦታ የለውማ እናንተ ጋር ዕውቀት ምን ማለት ነው? አስተዳደር ምን ማለት ነው? አስተዳደግ ምን ማለት ነው? ንግግር፣ አያያዝ፣ አመራር ምን ማለት ነው? አታውቁማ፣ አታነቡም። የት ታውቁታላችሁ እናንተ? የት ነው የምታውቀው? ሃይማኖት የሚባል አያስፈልግም የሚባሉ ፈላስፋዎችን እያንቆለጳጰስክ ክርስቶስን በጣም አከብረዋለሁ እናቱን በጣም ንጽሕት ነች የሚሉ ሰው እያንቋሸሽክ ትውላለህ። እናንተ የምታንቆለጳጵሷቸው ፈላስፋ አዋቂ ምናምን የሚባሉ ሰዎች ስለ ክርስቶስ ቢጠየቁ አንድ ደንቆሮ መሀይም ነበረ ይሏቸዋል። እንደዛ ነው የሚሏቸው። ለምንድን ነው ስለዚህ ያልተናገሩ? ዝም ብሎ ነው እንዲህ እንደዚህ ህዝብን ያጀዘበው ምናምን ብለው እንደዛ ይሏቸዋል። ክርስቶስ ግን ድንቅ ፍጡር ነበረ፣ በጣም በንጽህና የተወለደ ነው፣ እናቱም በጣም የተከበረች ነው የሚሉ ሰው ግን እያንቋሸሽክ ትውላለህ። እናንተ ቆሻሻ ናችሁ፣ አታነቡም። ብታከብሯቸው ነበር የሚገርሙ። አንባቢ ሰው ነው የሚያከብሯቸው። ዕውቀት ያለው ሰው ነው የሚያከብራቸው። መጽሐፍን የሚያገለባብጥ ሰው ነው የሚያከብራቸው። ጽዳትን የሚወድ ሰው ነው የሚያከብራቸው። ለዕውቀት ቦታ ያለው ሰው አይምሮውን የሚሰራ ሰው ነው የሚያከብራቸው። እንደናንተ ቆሻሻ ከነ ቆሻሻችሁ ብታከብሯቸው እኔ ይገርመኛል። ቂጣችሁ ውስጥ ከነ ተቀረቀረው አራችሁን ብታከብሯቸው እኔ ይገርመኛል። ስለ ጽዳት እያወሩ ጭስ ዋጣው አጨሳለሁ ገና ኮረንት ትጨብጣላችሁ። ቂጡም ማይታጠብ ሰው ነብዩ መሐመድን ሊያከብር አይችልም። ቢያከብራቸው እኔ ይቀየማል። ስለ ጽዳት ነዋ። የጽዳት አርአያ ናቸዋ። የጽዳት ተምሳሌት ናቸዋ። ምን ልትሆን ነው? እንደዚህ ነው። ና እንደዚህ እያደረኩ ነው ማባረርህ። ና ውጣ፣ ሂድ። ብሎክ አድርጓቸው። የሚሳደብ ሰው ብሎክ አድርጉ። ቂጡን የማይጠርግ ሰው ነብዩ መሐመድ ሊያከብር አይችልም። ማንነትህ እኮ ነው፣ አንተን አይደለም፣ ወድህ አይደለም። ሰይጣን የተናወጠው ሰው ስለ ሰው ነብይ፣ ስለ ሰው ሃይማኖት ምንም ደንታ የለውም። ሰይጣንና ዓላማህ ምንድነው? ማሳሳት ነው። ስለዚህ ምንድነው ባቢሻ ትንሽ እረፍ እያልክ ውሃ እየጠጣ ብራዘር። ካፌ አለ፣ ካፌ ይዤ ነው የማወራው። ኦኬ። በደንብ ደግሞ ቤቱን ታብ ኮፒ ሊንክ አድርጉ። ቤተሰብ የሆናችሁ እጃችሁ ምንድን ነው? አይስ ካፌ ታውቃለህ? ቀዝቃዛ ቡና ታውቃለህ? በበረዶ የሚጠጣ ይመች አባቢ። አሁን እንደዛ እየጠጣው ነው የማወራው። የምር ግልጸኝነት በጣም ይመቻል፣ ደስ የሚል ነው። ያው እንግዲህ አእምሮ ያለው ሰው ይማራል ብለን እናስባለን። እኛ መሳደብ ጠልተን አይደለም፣ ነገር ግን ደግሞ ያው በእኛ ስለማይፈቀድ ልንሳደብ አልቻልንም። ሙስሊም ሆንክ ማውራት አይፈቀድም። ቆይ እኔ ሀሳቤን ልጨርስ። እኔ ክርስቲያን እንትን እያደረኩ ስለ ክርስትና እያወራው ክርስቲያኖች እንትን እያደረኩ ሙስሊም ማውራት አይፈቀድም። ስለ ሙስሊሞችን እያወራው አንድ ክርስቲያን እንዲያወራ አልፈቅድለትም። ትክክል አይደለም። ኃላፊነቱን የምወስደው እኔ ነኝ። ስለ የትኛውም እና ስለማንም እንደፈለኩ አድርጌ የመለጥለጥ መብት ያለኝ እኔ ነኝ። እንደዛ ነው ብዬ ነው የማምነው። ይሄ እናንተ ስለራሳችሁ ብዬ ነው እንደዛ ነው። ማንንም ሰው ማለት ነው ክርስቲያንም ሙስሊምም የሆነ ነገር ከኋላውን አስቀምጠው እንትናን ትክክል አይደለም። እኔ ሁለቱም ነው እንትን እያደረኩ ያለው። ስጀምር ክርስቶስን የሚሳደቡ ሰዎች ነው በመለጥለጥ የጀመሩ። ድንግል ማርያምን የሚናገሩ መሀይማን ሰዎች በጣም ጠያፍ በሆነ ቃላቶች ስለነ ድንግል ማርያም የሚያወሩ ሙስሊም ነን ባይ ደናቁርት አሉ። አንዳንድ እንትኖች ማለት ነው በጣም ነው የሚያስጠሉት። በነገራችን ላይ ዕውቀት እንደሌላቸው ነው የተረዳሁት። ከአማርኛቸውም ከንግግራቸውም ምንም የሚያውቁት ነገር የለም። ሃይማኖታቸውን አያውቁትም እንጂ
ድንግል ማርያምና ኢየሱስ ክርስቶስ በእነሱ ሃይማኖት ምን አይነት ቦታ እንዳላቸው ቢያውቁ አይናገሩም። እዚህ አለማወቅ ነው። ሁሉም ወደ ልቡና ወደ ሃይማኖቱ መመለስ አለበት። ስለራሱ ማወቅ አለበት መጀመሪያ። ሰው እፎይን እየተከተለ ለሃይማኖት ክብር ሊኖረው አይችልም። ሰውና እፎይ እየተከተለ ስለ ክርስትና እውቀት ሊኖረው አይችልም። ስለ ወንጌል እውቀት ሊኖረው አይችልም። እውቀት የለውም። በየቀኑ ነብዩ መሐመድ እንዴት መስላት እንዳለብህ እየተማርክ የክርስቶስን ፍቅር አንተ ውስጥ ሊኖር አይችልም። እየተማርክ ያለው ነብዩ መሐመድ እንዴት መጥላት እንዳለብህ ነው። ምን ይሰራልሃል? ምን ይሰራልሃል? ወይስ እነሱ ጋር እውነት አለና እውነታውን እንዳይጋባብን ከሆነ ግን በዛ የሚሸፈን እውነት የለም። እንደዛ የምትሉ ከሆነ ይነገራቸዋል። መቼም ወደድክም ጠላህም ሊዷለሽ ሊዷለሽ። ኦኬ ኪንግ እንዴት ነህ? ሰላም ናችሁ? ሰላም ነው። ወይ አይሰማም? እንዴት ናችሁ? ሰላም እያደረግህ ዲዩቲ እያደረግህ እንዴት ነው? ምን አልከኝ? ኦኬ ድምፅ አለ። እሺ አዎ አንተ ላይ ፖለቲካ እየሰሩ ነበርና ባለፈው ትናንት ነው ከትናንት ወዲያ ነው እንጂ እዚህ ጋር መጥተህ ካወራ በኋላ አንድ ከክሰው አለ። አንድ አሳዳጊ የበደለው ቆሻሻ ሰው አለ። ፎይ ነኝ ምናምን የሚል ሰው አለ። አንድ ቆሻሻ ሰው ሲጀመር ሰገጤ ነው። እንደሱ በጣም መሀይም ሰው የለም። የት እንዳደገ እኔ አላውቅም። የመጨረሻ ሰገጤ ሰው ታውቃላችሁ? እኔ ስለሱ አንዳንድ ሰዎች እንትን ሲያደርጉ በጣም ነው እንትን እንለው። ትክክል አይደለም እኮ አሁን ነው ፎይ ምናምን ነገር ንጽጽር ምናምን ባለፈው ማን ነው ኢብሮ ነው እንደዛ ሲል የሰማው ልጠይቀው ነበረ ወላ ምንድነው ዓላማ ክርስትናን መሳደብ ነው እንዴ ኢብሮ ለምንድን ነው በዛ ልክ ምናምን ብዬ ተቀይሜው ነበረ። የምን ንጽጽር ነው? ከውፈይ ምን ያውቃል ስለ ክርስትና? ለምንድን ነው የውይይት ጥሪ የምታቀርቡ? እንደዚህ አይነት ሰዎች ምን ያውቃል? እንደዚህማ ከሆነ መሸነፍ ነው። ሰው ምንድነው የሚያወራው? አዋቂ ሰው ስለሆነ እነዛ ሰዎች እኮ በቃ ሊገጥሙት አልቻለም ምናምን ይላል መሀይም ሰው። ስለዚህ እነሱ እንደዛ ስለተባለ እንትን ማለት አለብን ነው? ምን ልታወራ ነው? እፎይ ከሚባል ሰው የውይይት ጥሪ ብለህ እንትን የምትለው የሚል ሰው ካለ ምን ልታወራ ነው? ስለ ክርስትና የሚያውቀው ምንም ነገር የለም። መጽሐፍ ቅዱስን አያውቀውም። ንጽጽር የሚባለው ሚስጥሩን አያውቅም። እፎይ የሚባል አንድ ደንቆሩ ልጢፈው አያውቅም። ስለዚህ በደናቁርት ስፍራ ዝም ብለህ አስረህ እዛ ጋር እንትን ጥለህ ነው ዝም ብለህ ስራህን መስራት ያለብህ ወይ ሌሎች ሰዎች ካሉ ማለት ነው እንጂ እንደነዚህ አይነት ቆሻሻ ሰዎች ምንድን ነው በዚህ ልክ እንትን የሚሆነው ሰው? ወይስ ሰው የሚያወራው እውነት ነው ብላችሁ ስለምታምኑ ነው? አንዳንድ ገረድና ገርዳሜ ሰዎች ባለፈው በድንግል ማርያም ስም ስለማለ በቃ ካንተ ጋር ሊያወራ ይችላል ብላ አንድ ቆሻሻ ሴት፣ አንድ ገረድ ሴት፣ አንድ መረን ሴት፣ አንድ ቆሻሻ ሴት ወሂድ ጋር ገብታ ከውፎይ ጋር ታወራለህ ወይ? አይሳደብም። ከውፎይ ጋር ደረጃውን ከፍ ለማድረግ እኮ ነው። የሱ ሙስሊም ነኝ ምናምን ብላ ነው የምታወራው። አንቺን ብለው ሙስሊም፣ አንቺን ብለው አዋቂ፣ አንቺ ቆሻሻ ገረድ፣ አንቺ መግል ቅርናታሞች ናቸው እንደዚህ አይነት ሰዎች። የሱን ደረጃ ከፍ ለማድረግ ነው። ከማንም ውዳቂ ሰው ጋር ለምን ያወራል? እንደዚህ አይነት ትልልቅ ሰዎች ዝም ብላችሁ ነው እንዴ የምትነዱት?
ናፍቆናል ምናምን ነገር በቃ ሙስሊሞች እኮ ንጽጽር የሚያደርጉት ነገር እምቢ አሉ እኮ ሙስሊሞች ምናምን ይላሉ አንዳንድ እውቀት የሌላቸው ሰዎች። አንድ የቀረና ቅርናታም ሰው እዚህ ጋር ያሉ ቆሻሻ ሰዎች፣ እዚህ ጋር ያሉ ውዳቂ ሰዎች፣ እዚህ ጋር ያሉ ቁጫጭ ሰዎች ጋር ለምን አትወሩ? ምን አገባቸው? እንዴት ማውራት እንዳለባቸው የሚያውቁት እነሱ ናቸው። ራሳቸውን ጥር የሚያደርጉ ሰዎች ካሉ ግን ተሳስተዋል። አንድ የወደቀ አንድ የቀረና ክርስቲያኖችን እየበደለ ያለው ወንጌልን እንዳያውቁ በሙስሊም ጥላቻ ሰውን እያሳበደ ያለው አንድ ደደብ ሰው እንትን ማድረግ አለብህ እያላችሁ ደረጃውን ከፍ የምታደርጉት ከሆነ ተሳስታችኋል። ስህተት ነው። ስለዚህ ትክክል አይደለም። ጥሪ ምናምን የሚባል ከእንደዚህ አይነት ሰው ጥሪ ማድረግ የለባችሁም። ባለፈው እንትና ኡስታዙ ያደረገው ትልቅ ነገር ነው። አንድ ረጋ ያለ ሰው አለ። ረጋ ያለ ሰው ነው፣ እውቀት ያለው ሰው ነው። በቃ ረጋ ብሎ ሊያወራ የሚችል ሰው ነው። እነ እንትን አሉ እና ኃይሉሽ አሉ እኮ ኃይሉ ዮሐንስ አሉ። ረጋ ያሉ ሰዎች ናቸው። እነሱ ጋር ማውራት ይቻላል። በሐሳብ ነው የሚያምኑት እነሱ። ሌሎችም አሉ እንጂ እዚህ ጋር ላሉ ሰዎች ደረጃቸውን ከማን ጋር አውርተን ነው ደረጃችንን ከፍ የምናደርገው ብለው የሚያስቡ የወደቁ ሰዎች መረሳት ነው ያለባቸው። እነዚህ መጣል መባረር ነው ያለባቸው። ቦታውን አይመጥናቸውም እነዚህ ሰዎች። እነዚህ ጋር ማውራት ትክክል አይደለም። ዝም ብለህ ስራን መስራት ነው። እነዚህ ጋር እውነት ነው ማለት ነው የሚያወሩት። ታዲያ እንደዛ ከሆነ እምቢ ያሉን እኮ በቃ ንጽጽር ብንላቸው እኮ እምቢ ያሉ ምን ያውቃሉ? ንጽጽር ለነሱ ሚስጥር ነው፣ አያውቁትም። ስለዚህ ወደ ጉዳያችን ስንመለስ ምንድነው ጥያቄያችን የጠየቅ ነው